ኧረ ተይ እህትሽ እኮ ናት። ኧረ ተይ። አባቴ በህይወት የለም። እማዬም ከሌላ ወንድ ልጅ ስለነበራት አባዬ ከሞተ በኋላ ከሱ ጋር አንድ ቤት መኖር ጀምራለች። ዛሬም ከሷ ጋር ነው? ታዲያ ሌላ ከማን ጋር ይሆናል? እኔ ራሱ ግድልሽ አልኩሽ። እንደዛማ አይሆንም። አባቷ ለልጅቷ የገዛላትን ውድ ስጦታ ሰበርሽው። ድንገት ሳታውቅ ነክታው ወድቆ ተሰበረ። ተሰበረ? እየተከታተልከኝ ነው? ዛሬ እንኳን ልሽንሽ እንጂ ምን ችግር አለ? ቢያንስ ፈገግ በይልኝና በቃ ሄዳለሁ። ስትናደጂ ስታለቅሽ ማየት ነው ደስ የሚለኝ። አንቺ ሰላም ሲሰማሽ እኔን ሰላም አይሰማኝም። ከፋ ይሆናል እንጂ እኔን ሰላም በፍጹም አትወስጂው። እሱን አሳይሻለሁ። ድሮ አባትሽ በህይወት እያለ ትዝ ይልሻል? ማም ከኔ አባት ጋር ከመሆኗ በፊት ያንቺ አባት ሁሉም ነገር ላንቺ ብቻ ነበር የሚገዛልሽ። እኔ ከሌላ አባት ስለተወለድኩ ልጅነቴን እንዴት እንዳሳለፍኩኝ የማውቀው እኔ ብቻ ነኝ። አሁን ግን ተራው የኔ ሆነ። ያንቺ አባት ሞተ። የኔ አባት ደግሞ ከሚስቱ ታረቀ። ከዛን ቀን ጀምሮ ያንቺን ሰላም እየነሳውሽ ነው። ለምንድን ነው እንደዚህ የምትሆኚው ግን? እኔ እኮ እህትነትሽን እፈልገዋለሁ። እኔ ደግሞ አልፈልገውም። ምክንያቱም አንቺ ከዚህ አባት ነው የተወለድሽው። ልጅነቴን እንድጠላ ካደረገኝ ምን ነበረበት? ለአንቺ ከሚሰጥሽ ፍቅር ለኔ ትንሽ ሰጥቶኝ ቢሆን። አሁን በአባቴ ፋንታኔን እየቀጣሽ መሆኑ ነው? ቢያንስ እህትነትሽን ባታሳይኝ እንኳን ለኔ ያለሽን ጥላቻ አታሳይኝ። ሄሎ እኔ ወድ እንዴት ነሽ? ደህና ነኝ። እንዴት ነህልኝ የኔ ፍቅር? አለሁልሽ። የት ሆነሽ ነው? አቤት ነኝ። ገባህ እንዴ? ስራዬን በድል አጠናቅቄ አዲስ አበባ ገብቻለሁ። ኦ ደስ ይላል በጣም። እና ለምን ዛሬ ቤት ብቅ አትልም? እኔ እናንተ ቤት? ኧረ አይሆንም። እንዴ ለምን? ምን ችግር አለው? እናትና አባትሽ እያሉ ለኔ ይከብደኛል። ኧረ ችግር የለውም። እኛ ቤት እንደዚህ ማካበድ ምናምን የለም። ኧረ ቤቢ እንዲያውም የምትወደኝ ከሆነ እቤት ናና ይዘኸኝ ውጣ። መውደዴን በዚህ የምትመዝኙ ከሆነ እሺ በቃ ና ውሰደኝ አልኩ። ና ውሰደኝ። እሺ መጣሁ፣ ግን ፈርቻለሁ። እጠብቅሃለሁ። በዛም ትተዋወቃቸዋለህ። እሺ እስክትመጣ ትናፍቀኛለህ። እኔም በጣም ትናፍቀኛለሽ። እኔም ቤፍ ከማን ጋር ነው ደግሞ? ዳድ ሳልነግርህ እኔ ልጅህ እኮ ፍቅር ጀምሬያለሁ። ማን ነው እባክሽ? ያደለኛ ና ብዬዋለሁ። እየመጣ ነው። የልቤን ጀግናማ አባቴ ማየት አለበት። እዚህ ነው የሚመጣው? አዎ እየመጣ ነው። ኦ የልጄን ፍቅረኛማ እንዲሆኜ ማግኘት የለብኝም። በቃ ልብስ ቀይሬ ልምጣ። እንዴት ዋልሽ ላምሮት? ደህና ነኝ ማም። ፍቅረኛ ዛሬ እየመጣ ነው። የምን ፍቅረኛ? ማም ደግሞ ፍቅረኛ ነዋ። እነዚህ ምን ሊያደርግ ነው የሚመጣው? እንዴ እኔ ሊያገኘኝ ነዋ።
ምን ችግር አለ? እኔ እንደዚህ አይነት ቅሌት አልፈልግም። ጭራሽ ብለሽ ወንድ እዚህ ቤት ይዘሽ ልትመጪ ነው? ደግሞስ ለእንደዚህ አይነት ነገር መች ደረሽና ነው? እንዴ ማም፣ ህፃን ልጅ ነው እንዴ የሚመስልሽ? ህፃን ባትሆኝማ ኖሮ ቤተሰብሽ ቤት ወንድ ቀጥረሽ ለመጥራት ባልሞክርሽ። ሁሉም ነገር ስርዓትና ህግ አለው። ምኑ ነው ስርዓትና ህግ? እኔ ፍቅረኛዬን ላስተዋውቅ ስላልኩኝ? ፍቅረኛሽ? ቆይ ስንት ጊዜያችሁ ነው? 3 ወራችን ነው። ገና በ3 ወር እኛ ጋር ፍቅረኛ ብለሽ ልታስተዋውቂው ነው? አዎ። በይ ራስሽን ማስንቀሽ እኛንም አታስንቂ። ሁሉንም ነገር እዛው ጨርሽና ጊዜው ሲደርስ ይሆናል ሁሉም ነገር። እንዴ ለምን? ምን ሆንሽ እንዴ? ጉዳይሽን ውጪ ጨርሰሽ ነው እያለችኝ እኮ ነው። ምኑ ነው ውጪ የምትጨርሰው? ገና 3 ወር ያልሞላው ፍቅረኛ ሊመጣ ነው ቤት ስትልክ ልትቀበለው ትዘጋጃለህ? ልጄ ከወደደችው ለምን 3 ቀን አይሆነው? አሃ እኔ በዚህ ልክ እሷ ላይ መብት የለኝም ማለት ነው። ሁሉም ነገር ስርዓትና ህግ አለው። ማም ብዙ አትጨነቂ። እኔ እኮ ብዙ ነገር አውቃለሁ። የኔ ልጅ እንዳንቺ ልጅ ፈዛዝ አይደለችም። ሁሉ ነገር በራሷ መወሰን ትችላለች። ድንቄም በራሷ መወሰን እኔ ተናግሬያለሁ። ችግር ቢፈጠርም የሚመጣውን ነገር ራሴ መወጣት እችላለሁ። እሺ እችን ግን እንዳትረሻት። ለምን ታስፈራራታለሽ? ልጅሽ ህይወት መጀመሪያ እኮ ሊያስደስትሽ ነው የሚገባው። ነው እንዳንቺ ከሁለት ባሎች እንዳትወልድ ፈርተሽ ነው? አሽሙር መሆኑ ነው። ለዛማ ተጠያቂው ማን እንደሆነ በደንብ ታውቀዋለህ። የማን? ያንተ ችግር ነው ብቻ እንዳትይ። አሁን ብዙ ነገር አታስወራ። በሆዳችን ያለው እዛው በሆዳችን አስፍተን እንያዘው። ቆይ እኔ የማላውቀው ሚስጥር አለ? በቃ አሁን ተው። የምንጠብቀው እንግዳ አለብን። ድንቄም እንግዳ። ሁሌ እዚህ ቦታ መጥቼ ሳውራ የሚሰማኝ ሰው ያለ ያክል ይሰማኛል። በቃ ብቸኝነቴን በጣም ነው የምወደው። የራሴ የሆነ ሰው ከሌለ ለካስ አብሮነትም ያማል። ኪሩቤል በዚህ ሁኔታ ውስጥ ከኔ ኋላ ሲከተል ብዙ ጊዜ ሆኖታል። ግን ለእሱ የሚሰማኝን ስሜት በግልጽ መቀበል ፈራው። በብዙ ነገሮች ድክም ብሎኛል። በቃ ሁሉም ነገር ለመርሳት እዚህ ቦታ መጣሁ። ጎረምሳው እንዴት ነህ? ደህና እግዚአብሔር ይመስገን። ስለመጣህ ደስ ብሎናል። እኔም በጣም ደስ ብሎኛል። እኔ የምልህ ከላምሮት ጋር የት ነው የተገናኛችሁት? የት ነበር? ሱፐር ማርኬት ነው። አዎ ሱፐር ማርኬት። ቤተሰቦች የት ናቸው? እዚሁ አዲስ አበባ ናቸው? አዎ እዚሁ አዲስ አበባ ናቸው። ላምሮትን ቤተሰቦች ጋር ይዘሃት ሄደህ ታውቃለህ? ምንድነው ገና ከመቀመጡ በወሬ ማጣደፍ? ተነሱ፣ ምሳ አቅርቡና ምግብ ይበላ። አይዞህ ተጫወት የኔ ልጅ፣ አትጨናነቅ። እሺ እሺ።
በልቶ አንተ እንደሆነ የኔ ወሬ አይጥምህም። ተነሺ፣ ተጋግዘን ምግቡን ይዘነው እንምጣ። እኔ ልጄን ፍላጎት ማከብር አባት ነኝ። ያንተ ፍላጎት ምንም ይሁን ምን ያንተና የልጄ ግንኙነት አጭር ይሁን ረጅም አይመለከተኝም። በአንተ ስህተት ትንሽ ግን ልጄ ላይ ሐዘን ከተከሰተ ከነ ቤተሰብህ ቀብርሃለሁ። አረ ምንም ነገር አይፈጠርም። እኔ አንዴ ነው የምናገረው፣ አልደግምም። ልጄ ማለት ለእኔ ሁሉ ነገሬ ናት። በችግር ምክንያት እዚህ ሀገር አልነበርኩም። ለብዙ ዓመታት ተለያይተን በቅርቡ ነው የተገናኘ ነው። ለነገሩ ታሪኩ ብዙ ነው። ሌላ ጊዜ እንጫወታለን። እሺ ጋሼ፣ ሁሉም ነገር በስነ ስርዓት ነው የሚሆነው። ጎበዝ ልጅ፣ በዘና ብለህ ተቀመጥ። ምሳውን አምጡት እንጂ ተጫወት። እሺ ስሚ፣ አንቺ የት ነው የሁሉ ሰዓት የቆየሽው? አንቺ እያለሽ እኔ ኪችን መግባት ነበረብኝ? በይ አሁን የቀረውን በጣም ሙቂና ቶሎ ይዘሽ ነይ። ሄሎ ሄሎ፣ ትርሱ ኪሩቤል ነኝ። ምን? ቆይ ስልክ ኬት አገኘኸው? ከቦርሳሽ ስልክሽን ከወሰድኩት እኮ ቁጥርሽን ማግኘት በጣም ቀላል ነው። ሌባ ነህ? እሺ አሁን ቤት ነው ያለሁት። እህቴ ካየች ትቆጣኛለች። እቺ ልጅ ግን በጣም ነው የወደድኳት። አባትሽ በጣም ያስፈራሉ። እንዲያውም እናትሽ ትንሽ ሳይሻሉ አይቀሩም። ስላለመድካቸው ነው እንጂ ኖርማል። እኔ ግን ስለመጣ ደስ ብሎኛል። ቀጥል። ምንድን ነው? አለቃ እየተከታተልኳቸው ነው። የልጁን ቤት አጣርተህ ተመለስ። እሺ፣ እንደዛ አደርጋለሁ። ከማ ልጅ ጋር ጨዋታ እንደጀመርክ አልገባህም። እሰራልሃለሁ። ትርሲት፣ አስደነገጥከኝ እኮ።
እኔ ያለውማ ምንም ነገር ሊያስደነግጥሽ አይችልም። እኔ እስካለው ድረስ በምንም ነገር ልትደነግጭ አይገባም። ሁሌ ቆይ ሰፈሬ ስደርስ ነው የምትመጣው? ትምህርት ቤት ማመሽ ታወሪኛለሽ። ትርሲት በጣም እኮ ነው የምትፈሪው። አዎ እኮ ለምን? በዚህ ልክማ ነገሮች መፍራት የለብሽም እኮ። እሺ ላንቺ የሆነ ስጦታ ይዤልሽ መጥቻለሁ። አንቺ ደንባራ እያየሽ በስጦታ ወረቀት የተጠቀለለ ስጦታ ዲያሪ ማን የሰጠሽ? የትምህርት ቤት ጓደኛዬ። ሳትዋሺ ንገሪኝ። ወንድ ወይስ ሴት? ወንድ ነው። ወንድ? አንቺን ወንድ ከመቼ ጀምሮ ቀርቦሽ የሚያውቀው ነው? አንቺ ደደብ፣ ፈቅድልሽ የምን አባሽ ወንድ ነው ዲያሪ የሚሰጥሽ? እኔ አምጥቶሽ ሰጠኝ። በቃ እምቢ ማለት ስለከበደኝ ዝም ብዬ ተቀበልኩት። እምቢ ማለት አለብሻ። ከዚህ በኋላ ማንም ወንድ አጠገብሽ መድረስ የለበትም። ዛሬ ዲያሪ፣ ነገ ደግሞ እደሪ ይመጣል። ገባሽ? አዎ ገባኝ። ካደርሽ ደግሞ እንደ እናትሽ ከተለያዩ አባቶች ዲቃላሽን ትታቀፊያለሽ። እኔ ዲቃላ አይደለሁም። እና እኔ ነኝ? እየሰደብሽኝ ነው? እኔ አንቺ ነሽ አላልኩሽም። እኔ አይደለሁም ነው ያልኩት። አሁን በጥፊ ሳላጋጭሽ ጥፊ ከዚህ ሂጂ። ወንድ ምናምን ትላለች እንዴ? አንቺንም አልቻልኩሽም አይደለም ሌላ ወንድ ተጨምሮ ሊያነቃሽ ይቅርና አንቺ እንዲሁ ድንዝዝ እንዳልሽ ነው መኖር ያለብሽ። ይህንን ነገርማ ማጣራት አለብኝ። ተቀመጥ። ምንድን ነው ጋሼ? ብቻህን እየኖርክ ቤተሰብ አለው ብዬ ስጠይቅህ አዎ አልከኝ። ስላንተ ለማወቅ ብዙ ጊዜ አልፈጀብኝም። ኧረ ጋሼ ዝም በል። እሺ እኔ ግርማ እንኳን እንዳንተ አይነት ወጠጤ አይደለም ጋንታ አይመልሰኝም። ለአምሮትን ትወዳታለህ? አዎ በጣም ነው የምወዳት። ጥሩ። ከዚህ በኋላ ግን አንድም ጊዜ ቢሆን እንኳን ኳሻት እዚህ ቤት የምመለሰው ጭንቅላትን እዚህ ኮርኒስ ላይ ለመስቀል ነው። ደግሞ አሁን የተነጋገርነው ነገር በእኔና በአንተ መካከል ይቅር። እሺ ጋሼ። ወይኔ ጆኒ፣ ምን ውስጥ ነው የገባሁት? ከማን ጋር ነው የተነካካሁት? ምን ነው በቀረችብኝ? ኧረ ፈጣሪ፣ አሁን እንዴት ነው ከዚህ ጉድ የምወጣው? ወይ ግርማ በጣም አደገኛ ሰው ነው። እንደዚህ እየሆንኩኝ አብሬው የምኖረው ለእኔም ላንቺም ሰላም ስለማይሰጠን ነው። ሳትፈልጊ ነው አብረሹ እየኖርሻለሽ? እጅግ በጣም ሳልፈልግ ነው እየኖርኩ ያለሁት። ይሄንን ላንቺ የምነግርሽ ሁሉንም ነገር ችለሽ እንድትኖሪ ነው። ለምንድን ነው በዚህ ልክ ሳትፈልጊ አብረሹ ለመኖር የወሰንሽው? እሱ ሚስጥር ነው። ጊዜው ሲደርስ እነግርሻለሁ። አንቺን አንድ ነገር እንዳያደርግብኝ ስለምፈራ
ነው እንጂ ለኔ ምንም ቅንጣት ታክል የምሰጋው ነገር የለኝም። አንቺን ጠልቼ ወይ ደግሞ ለሷም ማድልቼ አይደለም። ሁለታችሁም ለኔ ልጆቼ ናችሁ። ግርማ ሞገሴ ነሽ እምዬ እናቴ የህይወቴ ጸዳል የዘጠኝ ወር ቤቴ ክፉሽን አልስማ እማ እስከ ለተሞቴ ክፉሽን አልስማ እማ እምዬ እናቴ የማየ ልብ ውስጥ የተቀበረ ልቧን የሰበረው ትልቅ እውነት አለ። እሷ ግን ለኔ ስትል ሁሉ ነገር ትችላለች። ለካ በእኔ የተነሳ ትልቅ የህይወቷን ውሳኔ ወስናለች። እኔ እኮ ለእኔ ግድ የሌላት ነበር የሚመስለኝ። ቆም እስኪ። እንዴ ምን ሆነሃል? ሰዎች እየተከታተሉ ይመስለኝ። የምን ሰው ነው የሚከተልክ? ዛሬማ ልክ አይደለክም። ምንድነው የሆንከው? እያስጨነከኝ እኮ ነው። እሺ በቃ ተረጋጋ እንጂ። ዛሬ በጤናህ አይመስለኝም። እኔ እንደዚህ ስትሆን አይቼ ካላቅም። በቃ ሰዎች እየተከታተሉ ነበር። ለዛ ነው። እዚህ እኮ ሰላም ነው። የተፈጠረውን እውነቱ እንድትነግረኝ እፈልጋለሁ። ከስራ ቦታ ላለቃ የሚሆነውና የማደርገውን እንዳለ እየተከታተሉ እየቀረጸ የሚልክልሷል። እሱ ነው እንደዚህ የሚያደርግህ? አዎ እውነት እኔን ከስራ ለማስባረር የማይፈነቅሉት ድንጋይ የለም። ቆይ ለምን ማለት ምን ይጠቅማቸዋል? በቃ እኔ በስራዬ ምናምን ስለመበልጣቸው የሚሆንም የማይሆንም ላለቃ እየወሰዱ ይነግሩታል። እኔ ግን አይመስለኝም። በቃ እኔ ወድ አሁን ሰላም ነው። ሌላ ቦታ እንሂድና እንጠጣ። አሁንማ በቃ ወደ ቤት እንሂድ። የት እንዴ? እቤት እኮ ነው ያልኩህ። እቤት ነው እንዴ? ሌላ ቦታ ነው ልውሰድሽ። ትርሲት አሁንማ አደግሽ እኮ። ቤት ውስጥ ከኔና አንቺ በስተቀር ማንም የለም። አሁን ጊዜው የኔና አንቺ ብቻ ነው። ምንድን ነው እንጂ አቶ ግርማ አይሆንም። አቶ ግርማ እባክዎትን፣ አቶ ግርማ አይሆንም።